መምጣት አለበት እንዴ? ለሃይሚ ብሎ ነው ይሄን ነገር ያደረገው። ለሃይሚ ብሎ ለምንድን ነው የሚያደርገው? እንደዚህ አይነት ነገር ማድረግም የለበትም። ይሄ እኮ ህይወት። ሁሉን ነገር ሰምታችኋል። ያው ማነች ቤቲ ግን ቤቲ ያሉት ማነች? ቤቲ ማነች? ቤቲ ማለት አይ ኤፍሬም ቤቲ አላለም ፍፄን። ቤትዬ ቆንጆ ልጃገረድ መስላለች። ጸጉሯን ቁጥጥር ሰርታ የፊቷ ድንቡሽቡሽነት አንድ ላይ በቃ የመጨረሻ በቃ ቤተሰብ። ለማንኛውም ቀልድ ነውና ወደ ቁም ነገራችን ስንገባ ቤትዬ እንግዲህ ወይኔ ቤትዬ እንግዲህ አልኩኝ ቤተሰብ ለማለት ነው። ማርያምን በጣም ዛሬ ሀይሚ እያለ ማምጣቷ በጣም አዝኛለሁ። በጣም ሁላችሁም በጣም ጓጉታችሁ ነበረ ሀይሚ ትመጣለች ብላችሁ። እንግዲህ የበለጠ ኤፍሬም እንግዲህ እያቀሳሰረ ነው ያለው። ግን ዛሬ ቤተሰብ ይሄን ቪዲዮ ለማንኛውም በደንብ አድርጋችሁ ላይክ አድርጉ። በደንብ በማርያም ላይክ አድርጉ። በአላህ ይጃችኋለሁ። ላይክ አድርጉ። ላይክ ስታደርጉ ከእግዚአብሔር ታገኛላችሁ። ሰብስክራይብ ስታገኙ ከእግዚአብሔር፣ ከኔ ምንም ባታገኙ ከአምላካችሁ ታገኛላችሁ። እና ቤተሰብ ወደ ቁም ነገሩ ስንገባ ኤፍሬም እንግዲህ ዛሬ ሰምታችኋል። ያው ነገሩ እየተቀሳሰረ ነው ያለው አሁንም ቢሆን ማለት ነው። ምንድነው መሰላችሁ ዛሬ ኤፍሬም የተናገረው ነገር ለኔ ትንሽ ትክክል ነው ብዬ አስባለሁ። ማን ነው ብሩክ ያለበትን ነገር መጨረስ አለበት። ያለበትን ነገር ያለበትን ጣጣ መጨረስ አለበት። ለፍፄ ለሃይሚ ብሎ ነው የምትለው ነገር እኔ ምንም አይገባኝም። ባለፈውም ተናግረ ለሃይሚ ብሎ ነው ብሎ ነገር የለም እንዴ። ሁሉም የራሱ ህይወት እኮ አለው። ለሃይሚ ብሎ ነው ማለት ምን ማለት ነው? ብሩክ ከሃይሚ ጋር አላ ቁጥር ሴት ይዞ እሷን ለማስቀናት መምጣት አለበት እንዴ? ለሃይሚ ብሎ ነው ይሄን ነገር ያደረገው። ለሃይሚ ብሎ ለምንድን ነው የሚያደርገው? እንደዚህ አይነት ነገር ማድረግም የለበትም። ይሄ እኮ ህይወት እኮ ነው እንዴ። ሃይሚ መታረቅ ካለበት እኮ ስንትራ ባለው መንገድ እኮ ይታረቅ ነበር እኮ። እቺን ሴት አንጠልጥሎ ስላመጣ አይደለም። ህይወታቸው ላይ እንዳለ ሴት ስለገባ ብቻ ነው ሃይሚ ተናዳ ቤቱንም ለመልቀቅ የተነሳችው። ማንኛውም ሴት ስትበደል ስታለቅስ ጥላት ሄዳለች። ገብቷል ፍፄ። ስለዚህ ለሃይሚ ብሎ ነው ምናምን የምትለውን ነገር ብታቆም ይሻላል ማለት ነው። እንግዲህ ኤፍሬም ደግሞ አይ ጥሩ ነገር ነው የተናገርከው። አዎ ያለበትን ጣጣ መጨረስ አለበት። ልክ ነህ፣ ግን እንደዚህ አይደለም። አንተም ተስተካከል፣ እሷንም ምከራት። ገብቶሃል? አሁን አንተ ነገሮችን ሁሉ እያበላሸ ነው ያለው። አሁን የሃይሚና ብሩኬ እንዲታረቁ ሁሉ ፍላጎት ያለህም አይመስለኝም። አሁን ዛሬ በተናገርከው ንግግር ማለት ነው። አሁን ለመጨረሻ ጊዜ ሃይሚና ብሩኬ ይገናኙ። ሃይሚና ብሩኬ ተገናኝተው ይነጋገሩ። የሃይሚ ፍላጎት ምን እንደሆነ ከዚህ በኋላ ብሩክ የራሱን ህይወት አስተካክሎ የሚቀጥል ከሆነ ከሃይሚ ጋራ ጥሩ ይቀጥሉ። የሆነ በቃ ሁሉን ነገር ተነጋግረው ይጨርሱ። አንተም ሃይሚ እንድታወራት ፍቀድላት። አንተን አንደኛ እየከለከልካት ያለው ስልክ እንዳታወራ ምን እንዳትልም አንተን እየከለከልካት ያለው። እንደዛ ማድረግ የለብህም። እነዚህ 2 ዓመት አብረው የኖሩ ልጆች ናቸው። በመሀላቸው ገብተህ እንደዚህ መረበሽ የለብህም። ወንድም ነህ። ወንድም እህቱ ስትረበሽ እህቱ ስታለቅስ አዎ ያማል። ግን የት ነበርክ? ያው ሁሉ ነገር ሲፈጸም ባለፈውም ተጣልቶ ነበር። ያ ሁሉ ነገር ሲፈጸም ግን የለም ነበር። አሁን ግን ለካ አይተህ ሲበዛ ነው የመጣኸው ማለት ነው ኤፍሬም። እንደዛ ብዬ ልውሰድልክ እንጂ ግን የኔ የት ነበርክ? በዛን ሰዓት ብዙ ነገሮች ሲዳረሱ ነበረ። ያንተ ግን የለህም ነበር። ግን ያው ሲበዛ ነው የመጣው ይሆናል ብዬ ነው የማስበው። እና ብሩክም ከሆነ እንደዚህ ጋል የሚያደርገውን ነገር ቢተው ይሻላል። ደግሞ ፍፄ ደግሞ የምትናገረው ንግግር ሌላ ሴት እንደሚጠብስ አድርገህ ነው እየተናገርክ ያለው። ሌላ ሴት ብሩክ ሙቶ አይጠብስም። አሁን አንተ የምትናገረውን ነገር ኤፍሬም ወደ ሌላ እየቀየረ ነው ያለው። ሰምተሃል? ቅድም ምን እንዳለክ አንተ ሌላ ሴት ለመጥበስ ከሆነ ይጥበስ አለ። ሰምተሃል? ለምን በአንተ ንግግር ነው ይሄን ነገር ሊናገር የቻለው ኤፍሬም ማለት ነው። እና ሁላችሁም ሚዛናዊ ሆናችሁ የምትፈርዱበት ላይ ሚዛናዊ መሆን አለባችሁ። ሃይሚ ትረፍ ትንሽ። ሃይሚ በነገራችን ላይ ቤተሰብ አሁን ይሄ የዱባዩ ትንሽ ዱባይ ብጥብጥ ስላለ ነው እንጂ ሃይሚ ዱባይ እንደምትሄድ እርግጠኛ ነኝ። ለማየት ያብቃችሁ። እናንተም ታያላችሁ። ቅድም ውሸታ ምናምን ብትሉ ነበር። አንዳንድ ጊዜ ሰውም አለማመናችሁ በጣም ነው የሚያናደው። ሃይሚ አሁን ዱባይ ብጥብጥ ስለሆነ ነው እንጂ ልጁ ጨርሶላታል። ቢኒያም ጨርሶላታል። ሃይሚ ዱባይ መሄዱ አይቀርም። ትንሽ ብጥብጡ ይለፍ ተብሎ ነው እንትን ያለችው እንጂ መሄዱ አይቀርም። ገብቷቸዋል። ከሄደች ደግሞ ብሩኬ ተከትሏት መሄዱ አይቀርም።
ስለዚህ መሄዳቸው አይቀርም። ብሩክም ይሄዳል፣ እሷም ትሄዳለች ዱባይ ማለት ነው። ስለዚህ እኔም ራሱ ሂደው ቢያርፉ ይሻላል ብዬ ነው እውነት። ለምን መሰላችሁ? በዚህም ወሬ እየመጣ ነው። ከኦዲየንስም ብዙ ወሬዎች ይመጣሉ። ከቲክቶክ መንደርም እነ ብሩክ ደግሞ ችግራቸው ኮሜንት ያያሉ፣ የቲክቶክ የሚፈጠረውን ነገር ያያሉ። ይሄ ነገሮች ደግሞ ያበሳጫል። ሀይሚ ደግሞ ይሄ ነገሮች ያበሳጫታል በጣም ከምንም በላይ ማለት ነው። ስለዚህ ቀዝቀዝ እናርገው። ሀይሚዬ የኔ ፍቅር፣ የኔ ማር፣ የኔ ውድ በጣም በጣም ተናፍቀሻል። ሁላችንም ናፍቀንሻል። ዛሬ ትመጫለሽ ብለን በጉጉት የጠበቅን ነበር፣ ግን ያው አልመጣሽም። ምንም ሊደረግ አይቻልም። ዛሬ እግዚአብሔር ብሎ እንግዲህ በቲክቶክ መንደድ ልትመጣ ትችላለች ብዬ አስባለሁ። ብሩክ ዛሬ ቲክቶክ አይመጣም። ሀይሚዬ ቲክቶክ ልትመጣ ትችላለች። አጋጣሚ ብልጭ ልትልልን ስለምትችል እንጠብቃታለን። እስቲ 4 ሰዓት ላይ ቲክቶክ ላይ ትመጣለች ምናምን የሚባልም ወሬ ሰምቻለሁ። ግን ከመጣች ነው ከመጣች ባለፈው ሀይሚ በቲክቶክ ትመጣለች ብዬ ሰርቼላችሁ እኝኝኝኝኝ ስትሉ በቲክቶክ መጣች። ሰራው ቲክቶክ ላይ ሀይሚ ቲክቶክ ላይ ትመጣለች ብዬ ሰራውላችሁ። ቲክቶክ በቲክቶክ ዛሬ 4 ሰዓት ትመጣለች ብዬ ሰርቼ ቪዲዮ ጠዋት ሰርቼላችሁ ውሸታም አልበጣም አውቀሽ ነው ምናምን ብላችሁ ስንት ነገር ተናገራችሁ። ግን ማታ ከቻለች 4 ሰዓት ሲል ከቻለች ይኸውላችሁ፣ እኔ አልዋሻችሁም። ዝም ብላችሁ አትንፈጉኝ፣ ውሸታም እያላችሁ አታናዱኝ፣ እንደዚህ እያደረጋችሁ። ለማንኛውም ይሄን ቪዲዮ ከፍ ዝቅ ብላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ። ዛፍዬ ምነው ጸጉርሽን ጣል ጣል አድርግሽው ያለች ልጅ ማንሽ አንቺ? ይሄው ዛሬው እንደው አንቺ ደስ እንድልሽ ብዬ ተዛርቻለሁ ጸጉሬን። ለምን ጂም ስለምገባ ውሃ ምናምን ስለሚነካብኝ ብዬ ዝም ብዬ ነው የምትጠጠብ። ግን ያው ይሄው ዛሬ ደስ ይበልሽ። እንግዲህ እኔ ፍቅር እኔ ማን ዛፍዬ ጸጉርሽ ለምን ጣልሽው ላልሽኝ ይሄው ላንቺ ስትሰርቻለሁ። እሺ ብዙዎቻችሁ ናችሁ ግን ያው አብዛኛው ጊዜ አንድ ልጅ በጣም ብዙዎቻችሁ ብላችሁኛል። ግን ትላንትና እና 3 ቀን 4 ቀን አንድ ልጅ ተደጋጋሚ ብላኛል። ለዛ ነው። እሺ ባይ፣ ደህና ዋሉ፣ ደህና ደሩ።